እግዚአብሔርን ጠይቀነው ቶሎ መልስ ከሰጠን ሃይማኖታችንን እምነታችንን እያጠነከረልን ነው። ጠይቀነው ጥቂት ጊዜ ዝም ካለን ትዕግስት እያለማመደን ነው። ጠይቀነው ጭራሽ መልስ ካልሰጠን አትጠራጠሩ፣ ጠልቶን ሳይወደን ቀርቶ ረስቶን ሳይኖር ቀርቶ የሌለ ሆኖ አይደለም፣ የተሻለ እያዘጋጀልን ስለሆነ እንጂማ እግዚአብሔር እስከ መቼ ችግሩን እስከ መቼ ለኛ ያቃተውን ነገር እያየን እንላለን? ላንተ የሚያቅት ነገር የለም ተብሎ ነው የተጻፈው። ምን ያቅተዋል እግዚአብሔር? ክርስቲያኖች ተስፋ በማይቆረጥበት እግዚአብሔር ተስፋ እየቆረጠን ለምን ሰይጣንን ደስ እናሰኘዋለን? እንደውም ቅዱስ ዮሐንስ አፈወርቅ አንድ ውሻ አንተ ምግብ ስትበላ አጠገብህ ቢቀመጥ ከምግብህ እያነሳ ብትሰጠው ውሻው አንድ ጊዜ ስላጎረስከው ርቆ የሚሄድ እንዳይመስልህ ጠግቦም የሚነሳ ይሆናል ብለህ እንዳትገምት። በሰጠው ቁጥር ወደ አንተ ነው የሚጠጋው። ሰይጣንም እንደዚህ ነው። አንድ ጊዜ ስታማረርለት የበለጠ ነው ወደ አንተ የሚቀርበው። እናም ይላል አምላክህን እያመሰገንከው ሰይጣንን በረሃብ ቅጣው ይላል። ስታጉረመርሙ ሰይጣንን አስደሰታችሁት፣ አጠገባችሁት። አሁን ምን ያህል የጠገበ አይመስላችሁም? በኢትዮጵያና በመላው ዓለም ምሬት፣ ማጉረምረም፣ ምስጋና ሲጠፋ እስከ መቼ ተስፋ እየቆረጥን? ተስፋ በማይቆረጥበት እኮ ነው ተስፋ ምን ቆርጠው። እስከ መቼ?